መግደላዊት ማርያም፣ ዮሐና፣ ያዕቆብ እናት ማርያም። እነዚህ ስሞች በትንሣኤ ታሪክ ውስጥ የወርቅ ቀለም አላቸው። ታሪኩ የሚጀምረው በጨለማና በለቅሶ ነው። ተስፋ በቆረጠ ልብ ሽቶ ይዘው ወደ መቃብሩ የገሰገሱ እነሱ ነበሩ። ዓለም ገና በከባድ እንቅልፍ ውስጥ እያለች የትንሣኤን ብርሃን ቀድሞ ያዩ እነዚህ ብርቱ ሴቶች ነበሩ። ትንሣኤ ሃይማኖታዊ በዓል ብቻ አይደለም፣ የማኅበራዊ ትስስርና የፍቅር መገለጫ እንጂ። ሴቶች ደግሞ የዚህ አንድነት ዋና ማገር ናቸው። ከማዕድ ዝግጅት ጀርባ ያለው ድካማቸው የፍቅር ውጤት ነው። ከትናንት እስከ ዛሬ፣ ከመቃብሩ ደጃፍ እስከ ዘመናዊው ዓለም የሴቶች ምስክርነት ቀጥሏል። ትንሣኤ ለዓለም የምሥራች እንደሆነ ሁሉ ሴቶችም ያንን ምስራች በልባቸው ተሸክመው ለትውልድ ያሻግራሉ። የሴቶች የምሥራች ነጋሪነት ታሪክ በመቃብሩ ደጃፍ የጀመረ ድንገተኛ ክስተት አይደለም። ይልቁንም ከብሉይ ኪዳን ጀምሮ በጽናት የተገነባ የድል ሰንሰለት እንጂ። በብሉይ ኪዳን ሴቶች ቁልፍ ሚና ነበራቸው። ለምሳሌም ነቢይቷ ማርያም እስራኤላውያን ባሕረ ኤርትራን ሲሻገሩ በከበሮና በዝማሬ ምስጋናቸውን መርታለች። ይህ የድል አብሳሪነት መንፈስ በትንሣኤ ዕለት መግደላዊት ማርያም ጋር ለታየው የምሥራች አብሳሪነት መነሻ ነው። የእስራኤል እናት የተባለችው ዲቦራ በጦርነት መሃል ለሕዝቧ የድል ቃልን ስታበስር፣ አስቴር ደግሞ በጾምና በጸሎት የሕዝቧን ሞት ወደ ሕይወት ስትቀይር እናያለን። እነዚህ ሁሉ እናቶች የክርስቶስን ትንሣኤ ቀድመው በምሳሌ ያዩ፣ ለትንሣኤው የምሥራች መንገድ ጠራጊዎች ነበሩ። በጥንታዊው የአይሁድ ባህልና ሥርዓት የሴቶች ምስክርነት በፍርድ ቤት ዋጋ አልነበረውም። ምስክርነት የወንዶች ድርሻ ነው ተብሎ በሚታመንበት በዚያ ዘመን ጌታ ግን ይህንን የሺህ ዓመታት ልማድ ሰበረው። ጌታ ምስክርነታቸው ተቀባይነት በሌለው ማኅበረሰብ ውስጥ ለነሱ መገለጡ ለተናቁትና ድምፅ ለሌላቸው ቆሜያለሁ ማለቱ ነበር። ከእውቀትና ከሥልጣን ይልቅ ለትሕትናና መቃብር ደጃፍ ለደረሰ ፍቅር ቅድሚያ እንደሚሰጥ ማሳያ ነው። ያ በመቃብር ደጃፍ የታየው ጽናት ዛሬም በኢትዮጵያውያን እናቶችና እህቶች ልብ ውስጥ እንደ ነበልባል ይነዳል። በብሉይ ኪዳን ተቀባይነት ካጣ ምስክርነት ተነስተው ዛሬ በሁሉም የሕይወት መስክ የምሥራች ነጋሪና የለውጥ ሐዋርያ ለመሆንም በቅተዋል። ሴቶች ከትንሣኤ ታሪክ የሚማሩት ትልቅ ቁም ነገር አለመሸነፍ ነው። ዓለም አትችሉም ቢላቸውም እነዚያ እናቶች ግን ጎህ ሳይቀድ ተነስተው ወደ መቃብር ሄደዋል። ዛሬም አንዲት ሴት በሕይወቷ ጨለማ ቢጋርዳትም ትንሣኤ ያለ ብላ በጽናት የምትቆመው ያንን የታሪክ አደራ ተረክባ ነው። የዛሬዋ ሴት ጽናቷ የሚቀዳው መቃብሩን ከከፈተው ኃይል ነው። በቤተሰብ መፍረስ፣ በኢኮኖሚ ፈተና ወይም ደግሞ በማኅበራዊ ጫና ውስጥ ሆና አልወድቅም የምትለው የትንሣኤው ብርሃን ቀድሞ ለሴቶች መገለጡን ስለምታውቅ ነው። ይህ ክብር ዛሬም በድካሟ ውስጥ ብርታትን፣ በዝምታዋ ውስጥ ድምፅ ይሆናታል። ወንጌላውያን ስለ መግደላዊት ማርያም ሩጫ ሲነግሩን፣ ሊቃውንቱ ደግሞ ስለ ድንግል ማርያም ዝምተኛ ምስክርነት ያስተምሩናል። እርሷ በቤተልሔም በግርግም ያየችው ብርሃን በጎልጎታም ከመቃብር ሲወጣ አይተዋለች ይሉናል። ከብሉይ ኪዳን ነቢያትና ብርቱ እናቶች ጀምሮ
የሴቶች የድል አብሳሪነት ታሪክ በጽናት የተገነባ ነበር። በብሉይ ኪዳን ምስክርነታቸው ተቀባይነት ባልነበረበት፣ ባልተደመጠበት በዚያ የሕግ ዘመን ጌታ ግን ለትንሣኤው የመጀመሪያ ምስክሮች አድርጎ መረጣቸው። ይህም ለሴቶች የተሰጠ ታላቅ የክብርና የነጻነትም አዋጅ ነበር። ሴቶች ከትንሣኤ ታሪክ የሚማሩት ትልቅ ቁም ነገር ተስፋ ለመቁረጥ ነው። ዓለም አትችሉም ቢላቸው፣ መቃብሩ ዝግ ነው ቢባሉም እነርሱ ግን በፍቅርና በጽናት መቃብሩን ከፍተው ብርሃኑን አዩ። ዛሬም ትንሣኤ ሲበሰር እናቶች በቤተ ክርስቲያን ምስጋናን ያቀርባሉ። በማኅበረሰቡም ውስጥ የሰላምና የጽናት ምልክት ሆነው ይቆማሉ። የሴቶች ምስክርነት የትላንት ታሪክ ብቻ ሳይሆን የዛሬም ጽናት፣ የነገም ተስፋ ነው።